ስሙ ላልሰማ አሰሙ ጋይስ ዛሬ ሳምሪና ፋኒን እዚህ ጋር ተገበ ቁጭ አድርጌ ልናገራቸው ነው ከመናገር ማልፌ ልመክራቸው ነው እስቲ እናንተ በፋኒና በሳምሪ ጉዳይ ላይ ምን እያላችሁ ነው ምንስ እየተሰማችሁ ነው ጋይስ ልናገራችሁ እስቲ ንጉቡና ቁጭ ብላችሁ አዳምጡ እናንተ ምንም ነገር እንዳላሳለፈ ሰው በህይወታችሁ ምንም ጥሩ ጊዜ እንዳላሳለፋችሁ ሳምሪና ፋኒ ማለት ነው ነገ እጅግ በጣም የሚቆጫችሁ ነገር እያደረጋችሁ እንደሆነ ግን እወቁት ማለት ነው ነገ ልጆቻችሁ እነዚህን ቪዲዮ ሲያዩዋቸው እጅግ በጣም ነው የሚያዝኑባችሁ ነገ እናንተ ተረጋግታችሁ አሁን ካላችሁበት ስሜት ወጣችሁ እነዚህን ቪዲዮዎች ስታዩ አሁን እያደረጋችኋቸው ያሉትን ነገሮች ስታዩ እጅግ በጣም ነው የሚቆጫችሁ ስለዚህ እረፉ ሳምሪ ከፋኒ ጋር በጣም ብዙ ነገሮችን አሳልፈሻል የኔዎች በጣም ደሳስ የሚሉ ጊዜያቶችን አሳልፈሻል በጣም ቆንጆ ልጆች ወልደሻል ዛሬ ስለአባታቸው ወተሽ ብታወሪ ስለአባታቸው ወተሽ እንደስታወሪ ነገ ልጆች ቪዲዮ ነው ያዩታል ደስ አይላቸውም ሳምሪ እግዚአብሔር ነው ማለት ደስ አይልም ፋኒም ደግሞ ሚስት ነች የልጆች እናት ነችና ምንም ነገር ብታደርግ ስለምንም ነገር ቢሆን እየወጣህ ስለሷ አታውራ በጣም ለፋኒ ቤተሰብ ብዙ ነገር ልታደርጊ ትቻለሽ ምክንያቱም ይሄን ያህል አመት አብራችሁ ስትኖሩ የሱ ቤተሰብ ያንቺ ቤተሰብ ነው ያንቺ ቤተሰብ የሱ ቤተሰብ ነው ስለዚህ ለሱ ቤተሰብ ብዙ ነገር ልታደርጊ ትቻለሽ ፋኒም ደግሞ ለሷ ቤተሰብ ብዙ ነገር ልታደርግ ትችላለህ ምክንያቱም ፍቅር ስለነበረ ምክንያቱም አብራችሁ ትኖሩ ስለነበረ ምክንያቱም ባልና ሚስት ስለሆናችሁ ያንተ ጉዳይ የቻናሌ ቤተሰቦች እንዴት ናችሁ ደህና ናችሁ ወይ እግዚአብሔር ይመስገን እኔ ደህና ነኝ ሁላችሁም ያላችሁበት ሰላማችሁ ብዝት ይበልልኝ ውድ ቤተሰቦቼ በነገራችን ላይ የሆነ ቪዲዮ እየሰራው በዛው ቀጥዬ ነው ቪዲዮ እየሰራ ያለሁትና ተደጋጋሚ ልብስ ሲሆንባችሁ እንዳይደብራችሁ አጋጣሚ ዝናብ ነውና መኪና ውስጥ ነው ያለሁት ቤት አይደለሁም አንድ ጥያቄዎች ነበሩና ለምን ቪዲዮ አልሰራም ብዬ ቁጭ ባልኩበት ማለት ነው እና ውዶቼ እኔ የመጣሁት ዛሬ በሳምሪና በፋኒ ጉዳይ ነውና ቲጂ ብዙ ሰዎች ሳምሪና ፋኒ በጣም እንደምወዳቸው እንደማደንቃቸው ያውቃሉና እነሱንም ለረጅም አመት ሲከታተላቸው እንደቆየው ያውቃሉና ቲጂ በሳምሪና በፋኒ ጉዳይ ምን ትያለሽ ላላችሁ ሰዎች ነው መላክ መስጠት የምፈልገው በተቻላችሁ መጠን ሁላችሁም ቪዲዮ ላይክ ያደርጋችሁ ብትጀምሩ ደስ ይለኛል ሳምሪን ፋኒን ቢሰሙ ደስ ይለኛል ማለት ነው እና በሳምሪና በፋኒ ጉዳይ የእውነት ለመናገር ነገሮች እንደዚህ በመሆናቸው በጣም አዝኛለሁ እንደ አንድ ተመልካቻቸው እንደ አንድ አድናቂያቸው ማለት ነው እውነት ለመናገር ሳምሪና ፋኒ ሲገናኙ ጀምረው እግዚአብሔር ነው ማለት እኔ ዩቲዩባቸው ሀብዬ የጀመርኩ ልጅ ነኝ ከነሱ ጋር እነሱ ሳምሪና ፋኒ አብረው ሆነው ስንት ችግሮችን ስንት ነገሮችን አልፈው አብረው እንደሆኑ ፋኒ አብረው ሲሆኑ ምን ያህል ነገሮች ከባድ እንደነበሩ በደንብ አውቃለሁ በጣም ብዙዎቻችንም እናውቃለን ምክንያቱም ሶሻል ሚዲያው ላይ በጣም ፈምሰው ነበር እንደዚህ እንዳሁኑ ብዙ የካፕል ቪዲዮዎች የፍቅር ምናምን ነገሮች ብቻ አልተለመደም የዘሳት የምናየው እውነት ለመናገር ፋኒና ሳምሪ በጀመሩበት ሰዓት እንደ እኔ ማኛ እንደ ጂጂኪያን ይሄ የጸብ የፖለቲካ የሆነ ነገር እንደዚህ ጭቅጭቅ ነበር እንጂ ይሄ የፍቅር ነገር አይታይም ነበርና የመጀመሪያ ብለን ስንጀምርም አብዛኞቻችን የካፕል ቪዲዮ ማየት ስንጀምር የሳምሪና የፋኒ ነው እርግጠኛ ነኝ እንደኔ ብላችሁ ስትጀምሩ ዩቲዩብ ላይ ለማየት የካፕል ቪዲዮ እነሱ ናቸው ብዬ አስባለሁ ብዙ ሰዎችም አላችሁ ብዬ አስባለሁና እኔ እንግዲህ እንደዛ ነው የጀመርኩትና ሳምሪ ደስታዋ ስትደሰት ሳምሪና ፋኒ አብረው ሲጋቡ የደስታቸው ሰዓት አብረን ነበርን ሁላችንም በሰዓቱ ፋኒን ስታገባው ከእናቷ ጋር በጣም ተጣልተው በጣም ብዙ ነገር ተፈጥሮ ጭንቀቷ ሰዓት ላይም አብረን ነበርን ተጋብተውም አርግዛ አብረን አርግዘናል ተጨንቃ ሆስፒታል ልትወልድ ስትገባ አብረን ተጨንቀናል ሪኑን ነው የምነግራችሁ በጣም ነበር የሚያስጨንቁን በቃ ሲጨንቃቸው የነሱ ጭንቀት የኛም ጭንቀት ስለነበረ ያው ወልደውም ደግሞ ልጃቸውን አቅፈው ሲወጡ በደስታ ጊዜያቸው አብረን ሁላችንም ሁለተኛ ልጃቸውም ሲወለድ እግዚአብሔር ይመስገን በጭንቀታቸውም በሐዘናቸውም በደስታቸውም ሰዓት አብረን ነበርና እውነት ለመናገር አንድም ቀን ሁለቱ ይለያያሉ ብዬ አስቤ አላውቅም በርግጥ የሰው ልጆች ስንሆን በህይወታችን ሁላችንም እንፈተናለንና በህይወታችን ሁሌ ደስተኛ ሆነንም አንኖርም በመሐላችን ደስተኛ ሆነን ስንኖር ችግሮች ይፈጠራሉ ይመጣሉ ይሄዳሉና እና ፋኒ ደግሞ ብዙ ችግሮችን አልፈው አብረው የሆኑ ልጆች ናቸው በሰዓቱ እኛ ስናቅ ከእናቷ ጋር የነበረው ነገር ከባድ ነገር ነበር ያንን አልፋ ከፋኒ ጋር ፍቅር ነበር አብረው ሆኑ ከቤተሰቧ ከእናቷ አስበልጣ ነበር ከፋኒ ጋር የሆነችው ከዛ ግን ዛሬ ላይ ደግሞ አሁን ምን መጣ ከፋኒ ጋር ተለያየችና ልጆቿን ይዛ እናቷ ጋር ሄደች እውነት ይደብራል
ያስጠላል። ያን ሁሉ ፍቅር ምንም እንደማይተዋወቅ ያን ሁሉ ፍቅር ተረስቶ ያን ሁሉ ፍቅራቸው ረስተው ምንም ነገር በመሃላቸው እንዳልነበረ አድርገው ዛሬ ፋኒ ወጥቶ ስለ ሚስቱ ሳምሪን ወጣ ስለ ባሏ የምታደርገው አክት የምትናገረው ነገር የሚናገረው ነገር የሚነጋገሩት ነገር እጅግ በጣም ነው የሚያስጠላው። እናንተ ሁለታችሁ ተዋዳችሁና ተፋቅራችሁ ነው አብራችሁ የነበራችሁት የሆናችሁት እና ዛሬ ላይ እናንተ ምንም ነገር እንዳላሳለፈ ሰው በህይወታችሁ ምንም ጥሩ ጊዜ እንዳላሳለፋችሁ ሰው እንደሆናችሁ አይነት ነገር ሆናችሁ ነው የምታወሩት። እናንተ ደሳስ የሚሉ የፍቅር ጊዜያቶችን አብራችሁ አሳልፋችኋል። ቆንጆ ጊዜያትን አብራችሁ አሳልፋችኋል። እናንተ ሳሳልፉ እኛም አብረናችሁ አሳልፈናል። ምክንያቱም በቪዲዮ አብረናችሁ ነበር። በጣም የሚገራርሙ ጊዜያቶችን አብራችሁ አሳልፋችኋል። የፍቅር ጊዜ አብራችሁ አሳልፋችኋል። ከዛም አልፎ ተርፎ ደግሞ ልጆችን ወልዳችሁ እጅግ በጣም የሚያማምሩ 2 ልጆችን ወልዳችሁ አምጥታችኋል ወደዚህ ምድር አይደል? በመሃላችሁ እኮ በጣም ብዙ ነገር ይኖራል። ሳምሪ ለፋኒ ቤተሰብ ብዙ ነገር ልታደርጊ ትችያለሽ። ምክንያቱም ይሄን ያህል ዓመት አብራችሁ ስትኖሩ የሱ ቤተሰብ ያንቺ ቤተሰብ ነው፣ ያንቺ ቤተሰብ የሱ ቤተሰብ ነው። ስለዚህ ለሱ ቤተሰብ ብዙ ነገር ልታደርጊ ትችያለሽ። ፋኒም ደግሞ ለሷ ቤተሰብ ብዙ ነገር ልታደርግ ትችላለህ። ምክንያቱም ፍቅር ስለነበረ፣ ምክንያቱም አብራችሁ ትኖሩ ስለነበረ፣ ምክንያቱም ባልና ሚስት ስለሆናችሁ፣ ያንተ ጉዳይ የሷ ስለሆነ የሷ ጉዳይ ያንተ ስለሆነ አንተም ለሷ ቤተሰብ ብዙ ነገር ልታደርግ ትችላለህ፣ እሷም ላንተ ቤተሰብ ብዙ ነገር ልታደርግ ትችላለህ። ግን ዛሬ ያደረጋችሁት ነገር ሁሉ እየወጣችሁ ስታወሩ እውነት በጣም ነው የሚያስጠላው። በጣም ማለት ነው። እኔ እንጃ እኔ ከናንተ ይሄንን አልጠብቅም። ወጣቶች ናችሁ፣ ልጆች ናችሁ። ተነጋግራችሁ ነገሮች በውስጥ ማስተካከል ያለባችሁ አስተካክሉ። ግን እኔና ሳምሪ ስንኖር ለአባቷ እንደዚህ አድርጌ ነበር፣ እኔና ሳምሪ ስንኖር ለእናቱ እንደዚህ አድርጌ ነበር፣ እኔና ፋኒ አብረን ስንኖር ለእናቱ እንደዚህ አድርጌ ነበር። የባልሽ ችግር ያንቺ ችግር ነው፣ የቤተሰቦቹ ችግር ያንቺ ችግር ነው። እኔ የባለቤቴ ችግር የኔም ችግር ነው፣ የኔ ችግር የባሌ ችግር ነው። አብረን ተዋደን ተፋቅረን እስከኖርን ድረስ ነገር ግን አብራችሁ መኖር አልቻላችሁ ማለት ተፋቅራችሁ መኖር አልቻላችሁ ማለት ህይወት ይቀጥላል። ሁለታችሁም ተስማምታችሁ በአንድ ቤት ተፋቅራችሁ መኖር አልቻላችሁ ማለት ሳምሪና ፋኒ ካልቻላችሁ፣ ሁለታችሁ ተፋቅራችሁ መኖር ካልቻላችሁ በቃ ተለያይታችሁ በሰላም ተለያይታችሁ በሰላም ልጆቻችሁ ማሳደግ እንጂ ዛሬ ሳምሪ እየወጣሽ ስለሱ ዛሬ ላይቭ ላይ ራሱ ቲክቶክ ላይ ያየው ነበር። ምን እንደሚሰራ ልነግራችሁ እችላለሁ። ልናገር እንዴ ነውር ነው። ሳምሪ ከፋኒ ጋር በጣም ብዙ ነገሮችን አሳልፈሻል። የኔ ወድ በጣም ደሳስ የሚሉ ጊዜያቶችን አሳልፈሻል። በጣም ቆንጆ ልጆች ወልደሻል። ዛሬ ስለ አባታቸው ወጥተሽ ብታወሪ ስለ አባታቸው ወጥተሽ እንደስታወሪ ነገ ልጆች ቪዲዮን ያዩታል። ደስ አይላቸውም። ሳምሪ እግዚአብሔር ነው የምልሽ፣ ደስ አይልም። ፋኒም ደግሞ ሚስትህ ነች፣ የልጆች እናት ነችና ምንም ነገር ብታደርግ ስለምንም ነገር ቢሆን እየወጣህ ስለሷ አታውራ። በጣም ነው የሚያስጠላው። ምክንያቱም በመሃላችሁ ልጆች አሉ። ያሳለፋችሁን ጊዜ ማሰብ ካልፈለጋችሁ የራሳችሁ ጉዳይ ነው። እዚህ ጋር ልጆቻችሁ አሉ። ነገ ልጆቻችሁ ሲያድጉ ቪዲዮቹን ያያሉ። ስለዚህ እረፉ። እግዚአብሔርን በጣም ነው የሚያስጠላው። ሰው እንዴት አብሮ የኖረውን ሰው ትዳሩን ባሉን አብሮ ያሳለፈውን ነገር እንዴ እኮ እንደዚህ አድርጌለት ነበር እንደዚህ ሆኜ ነበር ብሎ እንዴት ያወራል? አንቺስ እንደዚህ ላደረግሽለት ነገር እንደዚህ አድርጌ ነበር እንዲህ ሆኜ ነበር ብለሽ ለምን ታወሪያለሽ? ምንም ቢሆን ጥሩ ጊዜያቶችን አብራችሁ ያሳልፋችሁ፣ ምንም ቢሆን ደሳስ የሚሉ የፍቅር ጊዜያቶችን አብራችሁ ያሳልፋችኋል። ዛሬ ላይ ግን በቃ ተጠላላችሁ፣ አልተመቻቻችሁ ማለት ትዳር ነው አልሆነም ማለት ቢሆን ደስ ይለናል። እግዚአብሔር ነው የምላችሁ። ነገም ዛሬም አንድ ላይ ታርቃችሁ ከልጆቻችሁ ጋር ስትኖሩ ብናይ ለኔም ለሁላችንም ደስታ ነው ብዬ ነው የማስበው፣ የሰው ደስታ ለሚያስደስተው ሰው። ነገር ግን እናንተ አሁን ላይ ያደረጋችሁት ያላችሁ ነገር እግዚአብሔርን በጣም ነው የሚያስጠላው። በቃ አብራችሁ አትሁኑ። አንድ ላይ መኖሩ ይቅር። በቃ ወጣቶች ናችሁ አይደል? ተነጋገሩና ችግራችሁ ራሳችሁ እዛው ተነጋግራችሁ ፍቱ። ከቻላችሁ አንድ ላይ ለመሆን ሞክሩ። ካልቻላችሁ ደግሞ በቃ በሰላም ነገሩን ፍቱና እኔ እንደዚህ አድርጌላት ነበር፣ እኔ እንደዚህ አድርጌለት ነበር፣ እኔ እንዲሁ የዩቲዩበሮች የሚዲያው መሸቂያ ነው የምትሆኑት እንጂ ሌላ ታሪክ የለውም። ግን ትልቁ ችግሩ ነገር የሚጎዳችሁ ነገር ይሄ ቪዲዮ ይቀመጥና ለልጆቻችሁ ነው የሚሆነው። ስለዚህ እረፉ። የእውነት እኔ በጣም ስለምወዳችሁ ስለማከብራችሁ ነው ፋኒና ሳምሪ እናንተ ለምናገራችሁ ማለት ነው። ከጅምሩ ጀምሬ ስለምከታተላችሁ እኛም እንደ አንድ ቤተሰባችሁ ነን። ስትሰሩ ነገር ስትሰሩ ልናመሰግናችሁ፣ መጥፎ ነገር ስትሰሩ ደግሞ ተው የማለትም ግዴታ ስላለብን ማለት ነው። እኔ እንደ አንድ አድናቂያችሁ እንደ አንድ ተመልካቻችሁ አሁን ላይ እየሰራችሁት ያላችሁት ነገር ሳምሪ ፋኒም ደስ አይልም። በቃ ተዋዳችሁ ተፋቅዳችሁ አብራችሁ ኖራችኋል። ልጆች ደስ የሚሉ ልጆች ወልዳችኋል። በቃ አንድ ላይ አሁን አንድ ላይ መኖር አልቻላችሁ ማለት ተለያያችሁ። ስለዚህ መለያየታችሁ እንዳለ ሆኖ ስለሷ እየወጣህ አታውራ። አንቺም ስለሱ እየወጣሽ ጭራሽ ስለ ቤተሰብ ጉድ እያወጣችሁ አታውሩ። እመቤቴ በጣም ነው የሚያስጠላው።
ሌላው እናት ነች ከሳምሪ ጋር ያን ሁሉ ጊዜ እንግዲህ ያን ጊዜ እንደዛ ተጣልተው ያን ሁሉ ነገር ተፈጥሮ ማላቸው ዛሬ እናቷ ጋር ነች ያለችው። ዞራ እናቷ ነች ያቀፈቻት ችግሮች ሲፈጠሩ አይደል? አንድ ላይ እናትና ልጆች አንድ ላይ ሲሆኑ ማየት ደስ ይላል። እኔ እግዚአብሔር ነው የምላችሁ ጂጂ የመጀመሪያ ቀን ልጆቿን አግኝታ ምናምን ሳይ ቲክቶክ ላይ ቪዲዮ እንዴት እምባይ እንዳነቀኝ ቅፍ አድርጋቸው ምናምን ማለት ነው። ምን አለ ከሳምሪም ጋር አብረው ሆነው ከፋኒም ጋር አብረው ሆነው ሰላም ሆነው እንደዚህ አይነት ፍቅር ውስጥ ቢሆኑ ደስ ይል ነበር። ግን እዚህ ጋር ከፋኒ ጋር ተለያይተው ነው እዚህ ጋር ቤተሰብ ጋር የመጡትና ያ ነገር ያሳዝናል። ግን እግዚአብሔር አምላክ በመሐላችሁ ሰላም ያወርድና ሁላችሁም ሰብሰብ ብላችሁ አንድ ላይ ለመኖር ያብቃችሁ ነው እኔ ማለት የምፈልገው። በዚህ አጋጣሚ ግን ምን እንደተማርኩ ታውቃላችሁ? እኔ እግዚአብሔር ነው የምላችሁ ትዳር ሲመሰረት ቤተሰብ የወደደው ትዳር እኛ የወደድነው እንዳለ ሆኖ እኛ የወደድነው ነው በርግጥ መሆን ያለበት። ግን ከዛ ተጨማሪ ደግሞ ቤተሰብ የተስማማበት ትዳር ቢሆን ደግሞ ጥሩ ነው ብዬ አስባለሁ። ልክ እንደዚህ ችግሮች ሲፈጠሩ ነገሮች እንዳይገሉ ቤተሰብ የወደደው እኛም ወደነው ቤተሰብ የወደደልን ትዳር ቢሆን እጅግ በጣም ቆንጆ ነው ብዬ አስባለሁ። ምክንያቱም አሁን ሳምሪና ፋኒ ጋር የሆነ ችግር ተፈጠረ። ጂጂ መጀመሪያ ፋኒ አትፈልገውም። ከዛ ነገሩ ደግሞ ይበልጥ ተፋፋመ እኔ እንደተረዳሁት ማለት ነውና አንዳንድ ጊዜ ቪዲዮዎች ስናይ ሁላችንም ልንማርበት ይገባል ብዬ አስባለሁና እግዚአብሔር ከጥሩ ነገሮች ጋር ያገናኝን ጥሩ አድርጎ ያኑረን። ግን ትዳር ሲመሰረት ቤተሰብም የወደደው ቢሆን ጥሩ ነው ብዬ አስባለሁ። አንዳንድ ጊዜ ቤተሰብ ያልወደደልን ነገር መጨረሻው አያምርምና የሁላችንንም መጨረሻ ያሳምርልን ለማለት እወዳለሁ። የኔ ፍቅሮች ዝናቡ አቁሟል እና ወደ መጣሁበት ጉዳይ ሊሄድ ነው። ግን ያው በመሀል ላይ ቪዲዮ ሰራውላችሁ የኔ ቤተሰቦች፣ እስቲ እናንተስ ምን ትላላችሁ? ሳምሪና ፋኒ ግን እውነት እኔ በጣም ነው የማደንቃችሁ፣ በጣም ነበር የምወዳችሁ። አሁን በምታደርጉት ነገር በጣም ተከፍቼባችኋለሁ፣ ተናድጄባችኋለሁ። ይሄንን ቪዲዮ ሼር አድርጉላቸው እባካችሁ። እሺ ቤተሰቦቼ ቻው።